ውድ ሚዲያ ቻናል ቤተሰቦች ባለፈው በነበረኝ ቆይታ የንስርን ክፍል 1 ፕሮግራም ይዤላችሁ ቀርቤያለሁ። አሁን የመጨረሻውን ፓርት ክፍል ይዤላችሁ ቀርባለሁ። አብራችሁን ቆዩ። ያቻ ተጽዕኖና አብሮነታቸው ይላል። እንግዲህ ላይ ያወራችሁ ጉዳይ ያለ ፓርት አለ። የኛው ደግሞ ለላይ ያለውን ፓርት ይቀጥላል። እንዴት ነው ጥሩ ውሳኔ ማድረግ የሚችሉት ይላል። ያቻ ተጽዕኖ አብሮነት ፍላይ ዊዝ ኤግልስ ንስር ከሌሎቹ ትናንሽ ወፎች አንፃር እንደ ቆራ ወይም እንደ ድንቢጥ ጋር አይበርም። ምንድነው እሱ ልዩ የሚያደርገው? የሚበረው ከሌሎች ንስሮች ጋር ብቻ ነው። እንግዲህ እንስሳ ራሱ የተለየ ልዩ የሚያደርገው ነገር አንድ ነገር ይኖራል ማለት ነው። እና ስለ ንስር የትምህርት መልእክቶች ምን ሊሆን ይገባል? የጋራ የምንላቸው ሁሉ እንዳሉ የብቻ የምንላቸው እኛም የሰው ልጆች ሊኖር ይችላል። እንግዲህ ምን ለማስገንዘብ ነው? የምንውልበት ጓደኛ ማንነታችንን ይወስናል። ወደ ጥሩም ወደ መጥፎም ለማምጣት የምንውልበት ጓደኛ ወደ ጥሩ ጎዳና ይወስዳል። እንዴት የሚለውን እናያለን። ሀሳቡ ላይ ወደ ላይ ከፍ ማለት ከፈለግን የምንፈልግ ከሆነ አርቆ ማሰብ አለብን። አንድን ነገር አርቀን እንድናስብ የሚያደርጉ ነገሮች ጠንካራ ራዕይ ያላቸው ሰዎች ጋር መቀራረብ ስንችል፣ ይህ ካልሆነ ግን ቆመን እንቀራለን። እዛው ባለንበት ቆመን ልንቀር እንችላለን። ስለዚህ የትምህርቱ ዋና መልእክት እኛን ከፍ ሊያደርገን የሚችል ሰው እንድናገኝ ጥረት ማድረግ አለብን። 2 ራስን ማደስ ዘ ሪቨርስ ፕሮሰስ። ንስር እድሜዋ 40 ዓመት ነው። አካባቢዋ ሲሆን መንቃት ታጠፋል። ጥፍሮቹ ይረዝሙና ይደክማሉ። ክንዶቹም ይከዱታል ማለት አይታዘዙለትም። በዚህ ጊዜ ንስር 2 ምርጫ አለው። መሞት ወይም ህመም የበዛበት የለውጥ ሂደት ውስጥ ማለፍ። እንዴት? አሮጌውን የደከመውን ምንቃሩን ከአለት ጋር አጋጭቶ ይነቃቅላል። ለምን? ጉዳዩ ለእናንተ ትቼዋለሁ። 2 አዲስ ምንቃር ይበቅልለታል። ረዣዥም ጥፍሮች አንድ በአንድ ይነቃቀላሉ። ይህ ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ሌላኛው ነገር ደግሞ ሶስተኛው ነገር መጨረሻ የከበዱትን የአሮጌ ላባዎችን ይነቃቅላል። እንግዲህ ይሄንን ድጋሚ መብረር እንዲችል ነው የሚያደርገው። ይህ 5 ወር የሚፈጅ ላባዎቹን ይነቃቅላል። ይህ በጣም አስገራሚ ነው። ለ5 ወር ያክል እንዲመነቃቀል። ይህ 5 ወር አካባቢው የሚፈጀው ህመም የበዛበት ሂደት ሲሆን ሂደቱ ሲጠናቀቅ ንስር እንደገና ታድሶ ለተጨማሪ 30 ዓመታት በኃይል ይበራል። እጅግ ተስፋ ያለ መቁረጥ ጥንካሬን ያሳያል። ስለዚህ ብዙ ጊዜ እንደ ንስር መሆን ያስፈልጋል ሲባል ሰምታችሁ ታውቃላችሁ። ለዚህ ነው። ስለዚህ በህይወት ውስጥ ሊያስፈልጉን ከሚችሉ ነገሮች ውስጥ እንደ ንስር ያለ ጥንካሬ ነው። ቀላል አይደለም፣ ግን የእንስሶች ዓለም ይህንን ይነግረናል። የትምህርቱ ዋና መልእክት በህይወታችን ውስጥ ስኬታማ መሆን የምንፈልግ ከሆነ አሮጌ ልማዳችንን፣ መጥፎ ነገሮቻችንን ማስወገድ አለብን። አልችልም የሚል ከሆነ አልችልም፣ ጽናት፣ ቁርጠኝነት የሚሉት ነገሮች ማሰብ አለብን። እንደውም ይሄ ሀሳብ ቀጣይ በሚሆን ቆይታ የጀምስን ሀሳብ አንዳንድ ሀሳብ አቀርብላችኋለሁ። አጠናቀሪ መሰናጋት ወይም ቁርጠኝነት፣ ትግል፣ ራሳችን
ራሳችንን ማድረግ የምንችል ከሆነ በህይወት ውስጥ ልክ እንደ ንስር አዲስ ምዕራፍ እንደምንጀምር ልነግራችሁ እወዳለሁ። ውድ የቻናል ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። እስከ ቀጣይ ፕሮግራም እስክንገናኝ ድረስ ይህን ቪዲዮ ሰብስክራይብ፣ ኮሜንት ላይ እያደረጋችሁ አቅርቡ። ካስፈለገም ደግሞ ዲስክሪፕሽን ቦክስ ላይ ስልክ ቁጥር እናስቀምጣለን። በዛ ቴክስት ማድረግ ትችላላችሁ። ኮሜንት ምን ማስተካከል አለበት የሚሉትን ቢኒ ሚዲያ ኦዲየንሱን ለማክበር ከጫፍ እንደደረሰ ልነግራችሁ እገባለሁ። ስለዚህ በተቻለ መጠን ይህንን ቪዲዮ ሰብስክራይብ አድርጉ። ላይ ያደረጋችሁ ያለሁትን በደንብ ላመሰግናችሁ እፈልጋለሁ፣ ግን በቂ ሰብስክራይብ ያገኘው አይደለም። የዛሬው ቪዲዮ ይህንን ይመስላል።